የማህበሩ ዋና ዓላማ የስፖርት ባለሙያዎችን መብት ማስከበርና ግዴታቸውን እንዲወጡ ማስቻል ነው። ይህንን ዓላማ አንግቦ ከ7 ዓመታት በፊት ምስረታውን ያደረገው የኢትዮጵያ ስፖርት ሳይንስ ማህበር የምስረታውን ያክል ባይሆንም በርካታ ስራዎችን እየሰራ ይገኛል። ከመላው ሀገሪቱ የተውጣጡ ከ5000 በላይ አባላት ያሉት ይህ ማህበር ስፖርቱን ያሳድጋሉ ያላቸውን ጥናቶች በየዓመቱ ያቀርባል። በየዓመቱ ከትምህርት ካሪኩለም ጋር ከስፖርት ሳይንስ ካሪኩለም ጋር ከስፖርት ባለሙያዎች ጋር በስፖርቱ ላይ ካለው ችግር በመነሳት ልዩ ልዩ ጥናቶችን በዶክተሮች በፕሮፌሰሮች እና ከዛ ጋር ተያያዥነት ባላቸው ጉዳዮች ላይ ያተኮሩ ሌሎችንም ባልደረቦች በመጋበዝ በየዓመቱ 3-4 ወረቀቶችን ያቀረብን ጉባኤ ለማካሄድ ሞክረናል። ጉባኤ ላይ የተደረሱባቸውን ዋና ዋና ጉዳዮች ደግሞ ለትምህርት ሚኒስቴርና ለባህልና ስፖርት ሚኒስቴር አቀርበናል። ማህበሩ በተጠናቀቀው በጀት ዓመት አቅሜን ያሳድግልኛል ያለውን ስራ መስራቱም ጨምሮ ይገልጻል። በዓለም አቀፍ ደረጃ የስፖርት ሳይንስ ባለሙያዎች ማህበር አሉ፣ ኢንተርናሽናል ማህበራት። ይህን በተደጋጋሚ ጊዜ ሞክረን ጀርመን ሀገር የሚኖረው የኛ የስፖርት ሳይንስ ባለሙያ አቶ ሊቃውንት ወንደሰን ውክልና ሰጥተነው አውስትራሊያ የሚገኘውን የስፖርት ሳይንስ ማህበር በማነጋገር በአፍሪካ የመጀመሪያው የስፖርት ማህበር ዓለም አቀፍ አባል ሆነናል። ይሄ ትልቅ ነገር ነው። ስለዚህ በዓለም አቀፍ ደረጃ አባልነት ደግሞ ዋናው ጥቅሙ አንደኛ ሀገር ውስጥ ያሉ የስፖርት ሳይንስ ባለሙያዎች የትምህርት እድል እንዲያገኙ፣ አጫጭር ኮርሶች እንዲያገኙ፣ ኤክስፒሪየንስ እንዲያገኙ፣ እንደገና ደግሞ የኛንም ሀገር ኤክስፒሪየንስ ነው ሌሎች ሀገሮችን ለማጋራት እኛም ሀገር ብዙ የተጨበጠ ነገር አለ። አትሌቲክስ መገለጫችን ነው። ሌሎችም የስፖርት አይነቶች የባህል ስፖርት የምንላቸው ሁሉ ብዙ መገለጫዎች ስላሉ ኤክስፒሪየንስ ሼሪንግ እንዲኖር ዓለም አቀፍ አባልነት አግኝተናል። ከቅርብ ጊዜያት ወዲህ መንግስት ለስፖርት ልማት ዘርፍ ከፍተኛ ትኩረት መስጠቱን ተከትሎ በመዲናይቱ በርካታ የስፖርት ማዘውተሪያ ስፍራዎች መገንባታቸው የሚታወቅ ሲሆን በስፖርት የተገነባ ትውልድ ለመቅረጽ ምቹ አጋጣሚን ይፈጥራል። ስፖርት ዲቨሎፕመንቱ አደገ ማለት ከህፃናት ጀምሮ ያሉ ልጆች በትምህርት ደረጃ በስፖርት ሳይንሱ ታንጸው እንዲያድጉ በአካላቸው ብቁ በአእምሯቸው ንቁ ሆነው ለሀገር እድገት ለሀገር ብልጽግና ማገልገል የሚችሉ ዜጎች እንዲፈጠሩ ነው የሚሰራው። ምክንያቱም አሁን በየማዘውተሪያ ስፍራ ጠፍቶ ነበር። አሁን መንግስት ባደረገው ከዚህ ከኮሪደር ልማት ጋር ተያይዞ የማዘውተሪያ ስፍራዎች በዝተዋል። እዛ ማዘውተሪያ ላይ የሚጠቀሙ ህፃናትና ወጣቶች ደግሞ በተገቢ የስፖርት ባለሙያ ነው መሰልጠን ያለባቸው። ማህበሩ ለስፖርቱ ዘርፍ በጣም ቅርብ ከሆኑ ተቋማት በተጨማሪ ከጤናና ትምህርት ሚኒስቴር ጋር በጋራ እየሰራ ሆኖ ቢልም ሊሻሻሉ የሚገባቸው ነገሮች እንዳሉ ግን እሙን ነው። ማህበር ግን እንደ ማህበር ከሆነ ግን ተራስ ይዞ ደግሞ ለየትኛው ጥናት ማን ያስፈልጋል፣ የትኛውስ የትምህርት ዝግጅት ለዛ ለቀረበው ርዕስ ይሆናል የሚለውን ገምግሞ የጋራ አድርጎ የመስራት ችግር አለ። ይህን እንግዲህ ወደፊት የትምህርት ሚኒስቴርም የባህል ስፖርት ሚኒስቴርም ኢቭን ጤና ጥበቃ እኛ ከጤና ጋርም ስራ ስላለ እነዚህ 3 ተቋማት ጋር በጣም ግንኙነት ይኖረናል ብለን ስለምናስብ ከዚህ በኋላ የጋበዙን እኛም ፕሮፖዛላችን እያስገባን የኛም ጥያቄ ቀርቦበት ያሳትፋናል ብለን እናስባለን። በተናጠል ግን ስፖርት ሳይንስ ባለሙያዎች ይሳተፋሉ። ያ ግን እንደ ማህበር እውቅና የለው። ከስፖርት ፖሊሲና አዋጅ ጋር በተገናኘ በተናጠልም ሆነ በማህበር ጥናታዊ ምርምር ከማቅረብ በተጨማሪ ምን መሰራት አለበት? 11ኛና 12ኛ ክፍል የስፖርት ሳይንስ ትምህርት አይሰጥም። ትልቁና መሰረታዊ ችግር እስከ 10ኛ ይሰጣል፣ 11ና 12 አይሰጥም። እንደገና ዩኒቨርሲቲ አለ። ይሄ በጣም ኮንትራዲክት የሚያደርግ ስለሆነ ትምህርት ሚኒስቴር ጋር በስፋት ተነጋግረናል። ወደፊት የማስተካከያ ሀሳብ ይሰጠዋል ተብሏል። ማህበሩ በተቋቋመበት ልክ የተሻለ ስራ እየሰራ ነው ማለት ግን አይቻልም። ይሄን መደበቅ አይቻልም። ባለሙያውም አባሉም ስለሚያውቅ ጥናትና ምርምር አድርጎ ለሚቀጥለው አካል ከማሳወቅ ባለፈ ብዙ ስራ አልተሰራም። አሁን የጀመርነው ኢንተርናሽናል አባልነት ግን እነዚህን እድሎች እያመጣ ስለሆነ በተለይ 2019 ዓ.ም የተሻለ አፈጻጸም እንዲኖረን መሰረት ይሆናል ብዬ አስባለሁ።